ሉቃስ ወንጌል ምዕራፍ 13 ቁጥር 10 ጀምሮ እስከ 17 ያለውን የእግዚአብሔርን ቃል አብረን እንካፈላለን። በሰንበትም በአንድ ምኩራብ ያስተምር ነበር። ይህንን የሚያደርገው ጌታ ኢየሱስ እንደሆነ ታውቃላችሁ። እነሆም ከ18 ዓመት ጀምሮ የድካም መንፈስ ያደረባት ሴት ነበረች። ከስንት ዓመት ጀምሮ? ከ18 ዓመት ጀምሮ የድካም መንፈስ ያደረባት ሴት ነበረች። ይሄ የድካም መንፈስ ምን አድርጓታል ይለናል መጽሐፊው። እርሷም ጎብጣ ነበረች ይላል። ድካም መንፈስ ውስጧ ነበር። ቀጥሎ ደግሞ መንፈሱ ምን አድርጓታል? አስጎብጧት ነበር። አንገቷን አስደፍቶ ነበር። ቀንታም ልትቆም ከቶ አልተቻላትም። ኢየሱስ ግን ባያት ጊዜ ጠራትና አንቺ ሴት ከድካምሽ ተፈተሻል አላት። እጁንም ጫነባት። ያን ጊዜ ቀጥ አለች፣ እግዚአብሔርንም አመሰገነች። የምኩራብ አለቃው ግን ኢየሱስ በሰንበት ስለፈወሰ ተቆጥቶ መለሰና ሕዝቡ ሊሰራባቸው የሚገቡ 6 ቀኖች አሉ፣ እንግዲህ በእነሱ መጣችሁ ተፈወሱ እንጂ በሰንበት አይደለም አለ። ጌታም መልሶ እናንተ ግብዞች፣ ከእናንተ እያንዳንዱ በሰንበት በሬው ወይም አህያው ከግርግም ፈቶ ውሃ ሊያጠጣው ይወስደው የለምን? ይህችም የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት በሰንበት ቀን ከዚህ ስራት ልትፈታ አይገባትምን አለው። ይህን ሲናገር ሳለ የተቃወሙት ሁሉ አፈሩ። ከእርሱም በተደረገው ድንቅ ሁሉ ሕዝቡ ሁሉ ደስ አላቸው ይላል። ጌታ ኢየሱስ ክርስቶስ ባገለገለባቸው አገልግሎቶች በጣም ብዙ አይነት ነገሮች እንደሚደረጉ ታውቃላችሁና ፈውሶች ይሆናሉ። ግን ፈውሶች ሲሆኑ ህመም ብቻ አይደለም ሰው የሚፈወሰው፣ ከአጋንንት ስራትም ደግሞ ሰው ይፈታልና በዚህ ቦታ ላይ ትንሽ የተቀላቀለ 2 ነገር ያደረባት ሴት ነበረች። የመጀመሪያው ድካም መንፈስ ነበረባት። ከዚህ ድካም ደግሞ መንፈስ የተነሳ ምን ብላለች? ጎብጣለች። ለምሳሌ መናፍስቶች አሉ፣ በሽታ ይዘው የሚመጡ መናፍስቶች ታውቃላችሁ። ለምሳሌ ጮሆ ሲወጡ ሰዎች ከኤችአይቪ ኤድስ ነፃ ይወጣል። አጋንንት ጮሆ ሲወጣ ዱዳና ደንቆሮ የነበረ ሰው ይፈታል። ለምን? ውስጡ የነበረ መንፈስ ምን የሚያደርግ ነው? የሚያደነቁርና ዱዳ የሚያደርግ እንዳይናገር የሚያደርግ ነው። አይታችኋል። ሆዳምነት አሁን ለምሳሌ በሽታ ሊሆን ይችላል። ኦቨር መብላት ማለት ነው። ቀና እንድትሉ መሳሳት ስለሆነ ላስታውሳችሁ ብዬ። ግን አጋንንት ነው ውስጡ ያለው። አያችሁ፣ የአጋንንቱ ተጽዕኖ ሰውየው ምን ያደርጋል? ሆዳም። አሁን ለምሳሌ የዝሙት መንፈስ የሚያድርበት ሰው ጤነኛ አይሆንም ከተቃራኒ ጾታ ጋር ባለው ነገር። ግን መንፈሱ ብቻ አይደለም ነገሩ ራሱ ፊዚካሊ ያለው ኮንታክት ራሱ ይበላሻል ማለት እና እቺ ሴት ደግሞ የገጠማት ነገር ምንድነው? የድካም መንፈስ። ይሄ ድካም መንፈስ ሴትዮዋን ምን አድርጓታል? አስጎብጧታል። ቀጥ ብላ ቀና ብላ ምን ማድረግ አትችልም፣ መሄድ አትችልም። ስለዚህ 2 ነገር ይሆናል። ሰው ሲያጎነብስ፣ ሰው ምን ሲያረግ፣ እንደዚህ ሲዘጋ ሲያጎብጥ 2 ነገር ይሆናል። የመጀመሪያው ቀና ብሎ ማየት አይችልም። የሚያየው ነገር ምን ብቻ ነው? መሬት ብቻ፣ አፈር ብቻ። አይታችኋል። በቃ ልትሄድ የምትችለው እንደዚህ ብላ፣ ቀና ልትል የምትችለው ምናልባት ፊቷን ብቻ። ከዛ ውጭ ግን ወደ ላይ ማየት አይቻልም። የገባችበትን የምኩራብ ጣራ ማየት አትችልም። የገባችበትን ወደ አምላኳ ወደ እግዚአብሔር ቀና ብላ መጸለይ ምን አትልም፣ አትችልም። ምንድነው የምትችለው? ማጎንበስ። ቀጥሎስ ካየችም እግር የሰው እግር ማየት። እንግዲህ ከእንዲህ አይነት እስራት ነው ጌታ ኢየሱስ የፈታት። ዛሬ እነግራችኋለሁ፣ መልእክት አለኝ። ያስጎነበሳችሁን እግዚአብሔር ይመታዋል። ሰዎች በተለያየ መንገድ ወደ ታች ዝቅ ሊሉ ይችላል። ራሳቸውን ሊተው ይችላል። ራሳቸውን ቀና ብለው እንዳይሄዱ ሊያደርግ ይችላል። አይታል ሰው ሁሉ በለበሰበት ቦታ ላይ ያንተ ልብስ ዝቅ ያለ ሲመስልህ የሚሰማ ስሜት አለ። ሰው ሁሉ ኪሱ ሙሉ ሲሆን፣ ሰው ሁሉ የሆነ ነገር ሲያደርግ፣ አንተ ያንን ነገር ማድረግ ሳትችል ስትቀር እንዲህ ትላላችሁ አይደል? ከሰው በታች ሆንኩኝ ትላላችሁ። እቺ ሴት ከሰው በታች የሆነችው ከገንዘብ እጦት የተነሳ ሳይሆን ከውስጧ ካለ አጋንንታዊ እስራት የተነሳ። ዛሬ መልእክቴ እንደዚህ ነው። እግዚአብሔር
ዝቅ ያረጋችሁን መንፈስ ይመታዋል። እስቲ ቀኝ እጆቻችሁን አንሱና ከዚህ በኋላ በሉስ አንገት መድፋት አይሆንም በሉ፣ መዋረድ አይሆንም በሉስ፣ ዝቅ ማለት አይሆንም በሉስ። ይህንን የድካም መንፈስ ዛሬ እንመታዋለን። ምንም ሳሰሩ የሚያደክማችሁ መንፈስ፣ አንገት የሚያስደፋ መንፈስ፣ ዝቅ የሚያረግ መንፈስ፣ ወደ ታች የሚያደርግ መንፈስ፣ ይሄ መንፈስ ከሰው በታች አድርጓታል ሴትየዋ። እሱ ብቻ አይደለም 18 ዓመት ቆይቶባታል። ስንት ዓመት? መንፈሱ ራሱን ችሎ መታወቂያ አላወጣም እንጂ 18 ዓመት ቆይቶ አይታችኋል። ልጆቻችን ስናሳድጋቸው ከመወለድ ጀምሮ 18 ዓመት ሲሞላቸው መታወቂያ ያወጣሉ፣ መንዳት ይችላሉ ራሳቸው። እንደውም ሌሎ ሀገር ላይ ራሳቸውን ችለው ይወጣሉ። በቃ 18 ዓመት ከሞላው ድግስ ነው የሚደገስላቸው። ልጄ ራሱን ቻለ እና መንፈሱ ራሱን ችሏል በውስጧ 18 ዓመት ሙሉ ደባል ሆኖ ተቀምጧል። የቤት ኪራይ የምከፍለው እሷ ናት፣ የሚኖረው እሱ። 18 ዓመት ሙሉ ታውቀዋለች። በቃ ኮምፈርት ዞን ለሱ ተመችቶታል 18 ዓመት ሙሉ። ኢየሱስ መጣና ይሄ ቀን የመጨረሻ ቀን ነው። ዛሬ ለሆነ ሰው እናገራለሁ፣ ረጅም ዓመት ያስቆጠረ ነገር እግዚአብሔር ይገላግለናል። አንድ ሰው ሲጮህ በቃኝ ይበለስ። ይብቃችሁ በጌታ በኢየሱስ። ከነ ድካም መመላለስ፣ ከነ ሐዘን መመላለስ። ይሄ ድካም መንፈስ ታውቃላችሁ ከሰው በታች አድርጓታል። ቀና እንዳትል አድርጓታል። ቀጥ ብላ መቆም እንዳትችል አድርጓታል። ቀና ለማለት እንዴት ከባድ ነው። በፊዚካል ነው እሷ ቀና ማለት አልቻለችም። ግን ኢኮኖሚካሊ ቀና ለማለት እንዴት ያሳዝናል። የሚታዩ ነገሮች ሁሉ በአጠቃላይ ዞሮ ዞሮ የሚመጡት እሷ ጋር እና ይሄ መንፈስ ሲመታ በህይወቷ ምን ሆነ? 5 ነገሮችን ዛሬ እግዚአብሔር ያደርግልናል። እና እንደዚህ ብለን እንጸልያለን። የድካም መንፈስ ልቀቀኝና ሂድን ብለን እንጸልያለን። እስቲ ጮና አሜን በሉ። በደም ቀኝ እጆቻችሁን አንሱና ዛሬ በሉ እስቲ የምፈታበት ቀን ነው በሉ። የመጀመሪያው እቺ ሴት ከድካም መንፈስ ነፃ ስትወጣ ምን ሆነ ካላችሁ የሚታይ ለውጥ ሆነላት። የሚታይ ለውጥ ቁጥር 11 ላይ እነሆም ከ18 ዓመት ጀምሮ የድካም መንፈስ ያደረባት ሴት ነበረች። እርሷም ጎብጣ ነበረች፣ ቀንታም ልትቆም ከቶ አልተቻላትም። ኢየሱስም ባያት ጊዜ ጠራትና አንቺ ሴት ከድካምሽ ተፈተሻል አላት። እጁንም ጫነባት፣ ያን ጊዜም ቀጥ አለች ይላል። ያን ጊዜም ሃሌሉያ። ይሄ ጊዜ ይሁንልሽ ዛሬ፣ ይሄ ቀን ይሁንልሽ ዛሬ። እስቲ ቀኝ እጆቻችሁን አንሱና ዛሬ ቀኔ ነው በሉ። እስቲ ቀንጥ ምልበት ቀን ነው በሉ። እስቲ ቀና ምልበት ቀን ነው በሉ። እስቲ ሃሌሉያ ሃሌሉያ ሃሌሉያ። በኢየሱስ ስም እግዚአብሔር ይሄ ቀን ከናንተ ጋር ያገናኘው ቀጥ የምትሉበት ቀን አድርጋችሁ ማለት ፊዚካል ለውጥ ታውቃላችሁ። መለኮታዊ ነገር ሁሉ ጊዜ በህይወታችሁ ላይ ሲመጣ ፊዚካል ለውጥ ይመጣል። ፊዚካል ለውጥ እኔ በህይወቴ እግዚአብሔርን ከማመሰግነው ነገር አንዱ ምንድነው? ሰዎች ዴሊቨርድ ሲሆኑ ፊታቸው ይቀየራል። ፊዚካል ለውጥ፣ የሚታይ ለውጥ፣ ሜካፕ የማያመጣው፣ ጸጉር ቤት የማያመጣው፣ ምግብ የማያመጣው ፊዚካል ለውጥ። ለሆነ ሰው ይሄንን ለውጥ አውጃለሁ። ለሆነ ሰው ይሄንን ለውጥ አውጃለሁ። 18 ዓመት ሙሉ ማታደርገውን ነገር አሁን ማድረግ ጀመረች። ዛሬ እኔ አውጃለሁ። ድካማችሁን፣ ሐዘናችሁን፣ ስብራታችሁን ያየ ጌታ የሚታይ ለውጥ በቤታችሁ ላይ ያምጣ። እስቲ ጮና የሚታይ ለውጥ በሉስ። ድገሙስ የሚታይ ለውጥ በሉስ። አሜን አሜን ነው ወይ? የሚታይ ለውጥ እግዚአብሔር የሚታይ ለውጥ በህይወታችሁ ላይ ያደርጋል። አንዳንዴ ለውጦች ፎቶ ላይ ይታያል። ለውጦች እድሜ የሚያመጣቸው ለውጦች ይታያል። አሁን ለምሳሌ አንዲት ሴት ስታረግዝ ከ3 ወር ከ4 ወር በኋላ ፊዚካል ለውጥ ይታያል። ከ5 ወር ከ6 ወር በኋላ አረማመዷ ይቀየራል። ቀጭን የነበረች 2 መሆን ትጀምራለች። ቀጥሎስ ትሮጥ ምናምን የነበር ሚታይ ፊዚካል ለውጥ ይመጣል። መለኮት ታውቃላችሁ አምላክ ስለሆነ ዝም ብለን የምንከተለው ኢየሱስ ዝም ብሎ ሰማይ ዙፋኑ ምድር ዝም ብሎ አየር አይደለም። መለወጥ ይችላል። ጠረንን ይቀይራል፣ ልብስን ይቀይራል፣ ኢኮኖሚን ይቀይራል። ሚታይ ለውጥ ለሆነ ቤት አዛል፣ ለሆነ ኑሮ አዛለሁ፣ ለሆነ ሰው ጓዳ አዛለሁ። የሚታይ ለውጥ በቤታችሁ ላይ ጀመረ። ሲቀኝ እጃችሁን አንሱና የሚታይ ለውጥ በሉ እባክህ። ምን አይነት ለውጥ? የሚታይ ድገሙ። ምን አይነት ለውጥ?
ሰው እኮ ይላችሁ ቦታ ቀይሮ ሚታይ ለውጥ ይዛል። ሚታይ ለውጥ እዚህ የነበረ ሰው አሜሪካ ሲገባ ሚታይ ለውጥ ሚታይ በቃ አነጋገሩ ይቀየራል። ሃው ዱይንግ ምናምን ይላል። ድሮ እንዴት ነው የሚል ሰው አሁን ይቀየራል። ሚታይ ለውጥ ለምን ያለበት ሎኬሽን መለኮት እሱ ቤት መጥቶ ማይቀየራል የለም። እኔ ዛሬ ይጠራል የልብሳቸውም ጠረን እንደተቀየረ ዛሬ ይጠራለሁ በእናንተ ላይ የሚታይ ለውጥ ይጀምራችሁ። የሚታይ የፊት ለውጥ፣ የሚታይ ፊዚካል ለውጥ፣ የሚታይ ኢኮኖሚካል ለውጥ በኢየሱስ ስም ይጀምራችሁ። ታውቃላችሁ የሆነ ነገር ይቀይራል ሰው። የሆነ ገንዘብ፣ የሆነ ስልጣን አይታችኋል። የሆነ ለውጥ ይጀምር፣ ለውጥ ይጀምር። ይሄ የድካም መንፈስ እግዚአብሔር ከናንተ ላይ ሲመጣ የሚጀምረው ሚታይ ለውጥ ያድርገው በኢየሱስ። በቤታችሁ ላይ ሚታይ ለውጥ፣ የጸሎት ሰው መሆን ለውጥ፣ መንፈሳዊ ሰው የመሆን ለውጥ፣ ሚታይ ለውጥ። ሚታይ ሰው አይቶት እሷ ጋር ለውጥ መጥቷል። እሷ ከድካም መንፈስ ነፃ ወጣለች፣ ከማደከማት ነገር ተገላግላለች የሚያስብል 18 ዓመት ሙሉ ሲታወቅበት የነበረው መታወቂያዋን እግዚአብሔር ቀየረው። ቀጣለች ይላል። ሁሉ ጊዜ ማጎንበስ አለ፣ ሁሉ ጊዜ ዝቅ ማለት አለ። አሁን ደግሞ እንደዚህ ሆነ። ቀጣለችና ቆመች። ዛሬ በኢየሱስ ስም አውጃለሁ እግዚአብሔር ወደሚታይ ለውጥ ያስገባል። ቀኝ እጃችሁን አንሱና የኔ ለውጥ በሉ እስቲ። ከኢየሱስ የተነሳ የሚታይ ለውጥ ይሆናል በሉ። የሚታይ ለውጥ፣ ሰው የሚያየው ለውጥ፣ ምቀኛ የሚያየው ለውጥ፣ ደጋሚ የሚያየው ለውጥ። አንድ ሰው ሲጮህ አሜን ይበለኝ። ወዳጆቼ ለውጣችሁ ሲጀምር ምቀኛ ይነሳል። ታውቃላችሁ ዝቅ ብሎ የምኩራብ አለቃውም ይላል ሰው በሚፈወስበት 6 ቀን አለ እኮ አለ፣ የሥራ ቀን። በዛ ቀን መጣችሁ ተፈወሱ አለ። አሁን ይሄ ቀን አለ የፈውስ ቀን አይደለም አለ፣ የለውጥ ቀን አይደለም። ይሄ ምቀኛ ተንቀሳቀሰ። ይሄ ስማኛ አንድ ነገር እኩያ ስትመስለው ሰው ሁሉ ሰላም ነው። ልክ ግን ለውጥ ሲጀምር አንተ በታክሲ አብራው በታክሲ ይሄድ አንድ ቀን እኔ በራይድ ነው ዛሬ የሚሄደው ስትለው አቃቂር ማውጣት ይጀምራል። ተንቀሳቀሰ ሰውየው። ዛሬ ለሆነ ሰው እንደዚህ ይሆናል። ምቀኛችሁንና ወዳጃችሁንና ጠላታችሁን የሚታውቁበት ለውጥ ይጀምራችኋል። ሰላም ኑራችሁ እናንተ ቤት የሰርጋችሁ ቀን የላችሁ፣ የሰርጋችሁ ሰሞን የሰርግ መዝሙር መዘመር ሲጀምር ምቀኛ ይንቀሳቀሳል። ሰላም እኮ ናችሁ። አታገቢሞ የሚል እኮ ነው። ልክ የሆነ አትሞስፌር ሲቀየር ልደግሱ ነው እንዴ ይላል። በዚህ ኑሮ ውድነት ዝም ብለሽ አትገቢም ይላል። ለምን? በቃ ሰላም በነበር ሚታይ ለውጥ ሊጀምር ነው። ሚታይ ለውጥ። ዳዊት ለውጡ የጀመረው ከእግዚአብሔር ጋር አንበሳና ድብ ሲገድል ነው። ግን ወደሚታይ ለውጥ ሊመጣ ነው። ማዕዱ ሊቀየር ነው። ከንጉስ ጋር ሊበላ ነው። የንጉስን ልጅ ሊያገባ ነው። ኤልያብ እንዴት አይበሳጭ? አንተ አለው የልብህን ክፋት አውቃለሁ። ጀመራ ለውጥ። የሆነ ሰው አያለው ዛሬ ጠላቶቻችሁ እያዩ የሚለውጣችሁ ሰዎች አሉ። ቀኝ እጃችሁ ማንሱና የሚታይ ለውጥ በሉባ። አሜን። እስቲ ጮና አሜን በሉ በደ ሚታይ ለውጥ። አሁን መኪና ይደበቃል? አይደበቅም። ይደበቃል ወይ? አይደበቅም። ሚታይ ለውጥ። አሁን ለምሳሌ ብዙ እህቶች ያው የምትወዱት ብዙ ነገር ይኖራል። አንደኛ በጣም ጌታ ሲባርካችሁ የምትወዱት ከሚስቴም አንፃር ሳይ ብዙዎቻችሁን ሳያችሁ በጣም ጌታ ይባርካችሁ መጀመሪያ የምትቀይሩት ሽቶ ይመስለኛል። አሁን ሽቶ ይደበቃል ወይ? አይደበቅ። ጌታ ፏፏ አርጎሽ ፏ ብለሽ መጥተሽ የሆነ የ200 ወይ $500 ሽቶ እዚህ ጋር እንትን ብትይ ይታይ አጠገብሽ ያለ ሰው አጠገባችሁ ያለ ሰው ይታወቃል። በቃ ማን መጣ፣ ማናት፣ እንዴት ናት፣ አረ ከየት መጣ፣ ምን አመጣው፣ እንዴት መጣ ሚታይ ነው። ሚታይ እግዚአብሔር ይላችሁ መንፈስ ቅዱስ ያደከማችሁን ሲበቀልላችሁ ወደሚታይ ክብር። ብዙ ተስፋ ቃሎች እኮ አሉሽ እኮ ብዙ ተስፋ ቃል። እንደኔ ተስፋ ቃል ይጠገበ እኔማ ሞልቷል። በቃ ሞልቶ ያልተባልኩት ነገር የለም። እግዚአብሔር እንዲህ ይላል። ሰዎች ይደውላሉ፣ ማላቃቸው ሰዎች እንደዚህ ያደርግልሃል ይላል። አሁን ወደሚታይ ነገር ነው መግባት ያለብን። ከተስፋ ቃል ወደሚታይ። ቀኝ እጆቻችሁን አንሱና ከፊቴ በሉ ባካችሁ የሚታይ ለውጥ አለ በሉ። ያደከማችሁን መንፈስ እግዚአብሔር ይመታዋል።
ኪሳችሁን ያደከመ ቤታችሁን ያደከመ እችን ሴት 18 ዓመት ነው ያጎነበሳት። አሁን ግን ቀጥ ልትል ነው። ለሆነ ሰው እንደዚህ ያደርጋል እግዚአብሔር። ቀና ያደርጋችኋል። በኢኮኖሚ ቀና ያደርጋችኋል። አንድ ሰው ፊት አውጃለሁ በኢየሱስ ስም እግዚአብሔር ወደሚታይ ለውጥ ያስገባናል። ቀኝ እጃችሁን አንሱና እስቲ አዋጅ በራሳችሁ ላይ አውጁ። በዚህ ዓመት በሉ እስቲ ወደሚታይ ለውጥ ገባለሁ በለው። ወደሚታይ ለውጥ በሉ እስቲ ወደሚጨበጥ ለውጥ፣ ሰው ወደሚያየው ነገር እግዚአብሔር ያስገባኛል። ከድካም መንፈስ ነፃ አወጣለሁ። ያደከመኝ ራሱ ይደክማል። በኢየሱስ ስም ሆነባችሁ፣ በኢየሱስ ስም ሆነባችሁ። የሚታይ ልብስ ለውጥ፣ የሚታይ ማቴሪያል ለውጥ፣ የሚታይ ቅባት ለውጥ፣ የሚታይ አገልግሎት ለውጥ በኢየሱስ ስም የሆነ ሰው እጅ ላይ ሲወድቃ ያለው፣ የሆነ ሰው ቤት ላይ ሲገባ እግዚአብሔር ጠላቶቻችሁን እያየ ከፍ ከፍ ያደርጋል። አይናቸው እያየ አይንሽ እየተመለከተ እግዚአብሔር ያሻግርሃል። እግዚአብሔር ያሳልፋል። በኢየሱስም ሆነ። እስቲ ጩና አሜን በሉ። በደም እስቲ ጩና የሚታይ ለውጥ በሉስ። ምን ይሰራል? ተስፋ ቃል ብቻ። ምን ይሰራል? ዕውቀት ብቻ። ምን ይሰራል? የሆነ ደመና ብቻ። አሁን ፈልጋለሁ ጌታ ሆይ ሚታይ ነገር ፈልጋለሁ። አሁን ሚታይ የሚጨበጥ ነገር ፈልጋለሁ። በቤቴ የሚገባ ድል ፈልጋለሁ። በኪሴ ውስጥ የሚገባ ገንዘብ እፈልጋለሁ ጌታ ሆይ እፈልጋለሁ ጌታ ሆይ። የሚታይ ለውጥ የሆነ ሰው ቤት ውስጥ ገባ። የሚታይ ድል የሆነ ሰው ቤት ውስጥ ገባ። ሁለተኛ ከዚህ ድካም መንፈስ ነፃ ስትወጣ ምን ሆነች? እግዚአብሔርን አመሰገነች። ሃሌሉያ አሜን ነው ወይ? ተቀየረ። ማጉረምረም ተቀየረ። አሁን ምን ማድረግ ጀመረች? ማመስገን። አጎንብሳ ነበር። አሁን እጁን ጫነባት። መለኮት መጣ። ከዛ በኋላ ምንድነው መሰላችሁ ነው? ቀጥ አለች። ቀጥሎስ እግዚአብሔር ምን አረገች? አመሰገነች። የሆነ ታምራት እጅ ላይ ሲገባ መጀመሪያ ምንድነው መሰለ የሚያረግ? ሳትወድ በግድ ምንድን ምስጋና። ምንድነው የሚሆነው? ምስጋና። 18 ዓመት ከመንፈሱ የተነሳ ጉረምርማለች። አሁን ግን ምን ሆነች? ምስጋና። ለሆነ ሰው ቤት ውስጥ ምስጋና ሲገባ ያለ ታውቃላችሁ። በህይወት ዘመናችሁ እግዚአብሔር ከሚሰጣችሁ ድል አንዱም እንደሆነ ታውቃላችሁ። ሰው ሲያጉረመርም እናንተ ማመስገናችሁ። ያ አሁን የመቅደሱ ወይም ደግሞ የምኩራቡ አለቃ ሰውዬ ምንም ምስጋና የለው። ይሄንን ላደረገ ለእግዚአብሔር ምስጋና አይደለም የሚቀርበው። እንዴውም ምን ያረጋል? ቀን ነው የሚሰጠው። ሰው እኮ 6 ቀን አለ የሚፈወስበት። አሁን እንዴት እቺ ሴት ታመሰግናለች? ለካ በምኩራብ ውስጥ ሆኖ ሰው ለካ ያጉረመርማል። እግዚአብሔር ቤት ውስጥ ሆኖ ለካ ማያመሰግን ብዙ ጉዳዮች አሉ። የሆነ ሰው ተራ ግን ሲደርስ ያለ የእውነት ማመስገንና ለሰው ሲደረግ ማመስገን ሁለቱ ይለያያል። አሁን ለብዙ ሰዎች ሴት አመስግናለች። አሁን ግን የሷ ተራ ደረሰ። የሆነ ሰው የምስክርነት ተራ ደርሶ ያለ ቀኝ እጃችሁን አንሱና የምስጋና ተራይ ነው ብሉስ። 18 ዓመት አልቅሳለች። 18 ዓመት አንገት ደፍታለች። 18 ዓመት ጎብጣለች። 18 ዓመት ከሰው በታች ናት። አሁን ግን ቀጥ ብላ ማመስገን ጀመረች። ምስጋና ታውቃላችሁ ቀጥ ማለት ይፈልጋል። አይደል እንዴ? ምን ይፈልጋል? ቀጥ ማለት። ምስጋና ራሱ ሲኖርህ እንዴት ደስ ይላል አይደል? በእምነት ስለሚኖርህ ነገር ማመስገንና ኖሮክ ማመስገን ሁለቱ አንድ ነው አይደል? አሁን ተከራይተህ ስታመሰግን እንዲህ ብለህ ነው የምታመሰግነው። ጌታ ሆይ አከራዮችን ሰላም አድርግልኝ፣ ስለምታደርግልኝ አመሰግናለሁ። ዋጋ ስለማይጨምሩልኝ አመሰግናለሁ። ቤት ሲኖርህ ግን የምታመሰግነው ሁለት እጆችን አንስተህ ጌታ ሆይ አመሰግናለሁ። መሬት መንቀጥቀጥ ብቻ እንዳይኖር ነው አይደል? ኖሮ የምታመሰግነውና ሳይኖር የምታመሰግነው አንድ አይደል? እቺ ሴት ለብዙ ሰው አንገቷን ደፍታ ሰው ሲያመሰግን አይታለች፣ ሰምታለች። ጆሮዋ የብዙ ሰው ምስክርነት ጠግቧል። ጆሮዋ በጣም ብዙ አመስግኝ እንጂ አንቺ ብለዋታል። አመስግኝ። አሁን ግን ለቀጠቀጧት፣ አንገት ላስደፏት፣ ከሰው በታች ላደረጓት ሁሉ መልስ የምትሰጥበት ቀን ደረሰ። ለሆነ ሰው የመልስ ቀን ያለው እኔ ነብይ ነኝ። በቤታችሁ ላይ አውጃለሁ። የመልሳችሁ ቀን ይታየኛል። የድላችሁ ቀን ይታየኛል። ጥያቄዋ ተመለሰ። ጥያቄዋ ምንድን ነበር? አንገቴን ደፍቻለሁ። ብዙ ሰው መጥቷል፣ ብዙ ሰው ጸልዮላታል፣ አልተፈወሰችም። አሁን ግን የፈውስ ሁሉ አለቃ መድኃኒት የሆነው ክርስቶስ ኢየሱስ መጣ።
ቀጥሎ ምን አደረገ? አንቺ ሴት እንደዚህ አርገሻል እንደዚህ ሰርተሻል አይደለም ያላት ምንድነው? አንተ ክፉ መንፈስ ከሷ ውጣ ብሎ መንፈሱን የገሰጸው። ከዛ ቀጣለች። ስንት ዘመን ካጋንንት ጋር ኖራለች? 18 ዓመት። ስንት ዘመን ከበሽታ ጋር ኖራለች? 18 ዓመት። አሁን ግን ደቂቃዋ ጀመረ ቀና የማለት ለሆነ ሰው ያለው እግዚአብሔር የድል ቀናችሁን አስጀመረ። እንግዲህ ከዚህ በላይ መልእክት የለኝም እኔ። ድላችሁ ግን ጀምሯል። እልልታችሁ ጀምሯል። ከኤላችሁ ከጓዳችሁ የምስጋና ድምጽ የሚወጣበት ቀን ደረሰ። በሰው ያልቀናችሁ፣ ለሰው ሲደረግ ያልቀናችሁ፣ አንገት ደፍታችሁ ዝም ያላችሁት ጌታ ድንገት ወደ መቅደስ መጣ። ድንገት ሊጎበኛችሁ መጣ። ድንገት ሊያስባችሁ መጣ። ድንገት ድል ሊያደርግላችሁ። ሃሌሉያ! እስቲ ቀኝ እጆቻችሁን አንሱና አመሰግናለሁ በሉ ባካችሁ። አንገቴን አልደፋም በሉ እስቲ። አመሰግናለሁ በሉ እስቲ። አሜን አሜን ነው ወይ? ለነገ ማመስገንና ተደርጎ ማመስገን ሁለቱ ይለያያል። ቀብድ ተሰጥቶ ማመስገንና እግዚአብሔር ይችላል ብሎ ማመስገን ሁለቱ ይለያያል። አሁን ግን እውነተኛ ምስጋና በቤታችሁ ያደርጋል። እውነተኛ ምስጋና። እስቲ ጩና አሜን በሉ በደም። ሶስተኛ ይሄ ድካም መንፈስ ሲመታ የሚገባትን ነገር ሁሉ ተደረገላት። ለካቺ ሴት የአብርሃም ዘር ናት። እግዚአብሔር ደግሞ ለአብርሃም ዘር ቃል ገብቷል፣ ኪዳን ገብቷል። የምኩራብ አለቃው ደግሞ የሃይማኖት መንፈስ ይሁን ምቀኝነት ይሁን ምን ይሁን አይታወቅም፣ እንዴት በዚህ ቀን ሰው ይፈወሳል ይላል። እናንተ ፈውሳችሁ ሲጀምር፣ ድላችሁ ሲጀምር ምቀኛ ይገለጣል። ማደጋችሁን ባይፈልግ ይነሳ። ምንም ምቀኛ የሌለበት ሰው የለም። ይሄ ማረጋገጫው ደግሞ ምንድነው? አሁን በዚች ሰው ይመቀኛል። 18 ዓመት ሙሉ አንገቷን የደፋች አጉብጣ የነበረች ሴት ምን አይነት ምቀኛ አላት ብትሉ፣ ጎረቤት ቢጠፋ የምኩራብ አለቃ ተነሳ። እንዴት ትፈወሳለች በዚህ ቀን አለው። ኢየሱስን መጣና እችኮ ሴት አለ በሰኞ እስከ ዓርብ ምን አለ አንድ ቀን አትታገሰም? አንድ ቀን ታግሳ አትፈወስም? እንዴት በሰንበት ቀን ትፈወሳለች? ስማ ነው እናንተ ግብዞች፣ ከናንተ መካከል ጧት ተነስቶ ከብቱን አህያውን የቤት እንስሳውን አውጥቶ ውሃ ማያጠጣው ማን አለ? እቺኮ የአብርሃም ዘር ናት አለ። ሊደረግላት ይገባል። ያችሁ ሰው ለእንስሳው እየራራ፣ ሰው ለበጉ ለበሬው እየራራ፣ ለሰው ደግሞ የሚጨክንበት ጊዜ ግን ቀን መጣ። ይገባታል አለ። ከበጎች በላይ እሷ ልትፈታ ይገባታል። አህያን አስርታውለው አለ አታውለውም አይደል? አታውለውም። እቺኮ ሴት ከአህያ በላይ ናት። እሷን እኮ አንገት ያስደፋት መንፈስ ነበር አለ። ታውቃላችሁ እግዚአብሔር የሚገባችሁን ያደርግላችኋል። ቀኝ እጆቻችሁን አንሱና ነፃነት ይገባኛል በሉ፣ ፈውስ ይገባኛል በሉ፣ መበልጸግ ይገባኛል በሉ፣ ማግኘት ይገባኛል በሉ፣ የሚገባኝን በሉ ሲ ይደረግልኛል በሉ። አሜን። እኔ የፈውስ አምላክ፣ እኔ የፈውስ ጌታ ስለሆንኩ በፈውስ ጸጋ ስለማገለግል ወይ ደግሞ ሰው ነፃ እንዲወጣ ስለምፈልግ ብቻ አይደለም። እቺ ሴት የአብርሃም ልጅ ናት። ቁጥር 14 የምኩራብ አለቃው ግን ኢየሱስ በሰንበት ስለፈወሰ ተቆጥቶ መለሰና ሕዝቡን ሊሰራባቸው የሚገቡ 6 ቀናቶች አሉ፣ እንግዲህ በእነሱ መጣችሁ ተፈወሱ እንጂ በሰንበት አይደለም አለ። ጌታም መልሶ እናንተ ግብዞች፣ ከናንተ እያንዳንዱ በሰንበት በሬውን ወይም አህያውን ከግርግም ፈቶ ውሃ ሊያጠጣው ይወስደው የለምን? ይህችስ የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት በሰንበት ቀን ከዚህ ስራት ልትፈታ አይገባትንምን አለው። ይህን ሲናገር ሳለ የተቃወሙት ሁሉ አፈሩ። ቀኝ እጆቻችሁን አንሱና ይገባኛል በሉ፣ ፈውስ ይገባኛል በሉ። ሰይጣን የመጀመሪያው በህይወታችሁ ከሚያደርገው ነገር አንዱ ምንድነው? የተገባችሁን ነገር መንጠቅ ነው። መንጠቅ አይገባሽም ይልሻል። አይገባሽም። ለምሳሌ ቤት እንዲኖርህ አይገባህም ይላል። ዝም ብሎ መጥቶ ሹክ ይላል። አከራዮችን ደህና ያርግልህ እንጂ አይገባህም ይላል። ጥሩ ውጤት እንዲኖርህ አይገባህም ይላል።
ሰራተኛ ከሆንክ የራስ ስራ የራስ ሱቅ አይገባህም ይላል። ሰይጣን የሚያደርገው የመጀመሪያው ነገር ምንድነው? ኪዳኑን ነው የሚያበላሽብክ ባንተ ውስጥ ያለው። እና ኢየሱስ እንደዚህ አለ፣ በአህያው ነው የሚቀድመው ወይስ ደግሞ የአብርሃም ዘር የሆነችው እቺ ልጅ ናት የምትቀድመው? እናንተ በሬያችሁን እናንተ አህያችሁን ከግርግም ከፈታችሁ፣ እቺ ደግሞ በሰይጣን የታሰረችው። እናንተ ያሰራችሁት በምንድነው? በገመድ ነው። እናንተ ያሰራችሁት ለአንድ ቀን ነው። እናንተ ያሰራችሁት ጅብ እንዳይበላ። እቺ ግን 18 ዓመት ሙሉ ሰይጣን ምን አድርጓታል? አስሯታል። ቀና ማለት አትችልም። እቺ ሴት መፈታት አይገባትም ወይ አለው። ይገባታል። እኔ ዛሬ አንድ በረከት ልባርካችሁ። የሚገባችሁ ነገር ሁሉ ወደ እጃችሁ ላይ ይግባ። ሲቀኝ እጃችሁን አንሱና ጌታ ሆይ በሉ። ፈውስ ስለሚገባኝ፣ ታምራት ስለሚገባኝ፣ ድል ስለሚገባኝ ይሄ በረከት በሉ እጄ ላይ ይገባል በሉ። አይገባሽም የሚል ሰይጣን ነው። ይመታ ዛሬ፣ ይመታ ዛሬ። ምናልባት ምንም በሽታ ከሌለባችሁ እኔ በእናንተ ላይ በረከት አውጃ። ይገባችሁ። እስቲ ጩና ይገባኛል ብሎ። በረከት ይገባናል። ለሆነ ሰው ድል ሲገባ ያለ፣ ለሆነ ሰው እግዚአብሔር አምላክ ከሚያሰቃየው ነገር ነፃ ሲያወጣ ያለ። ቀኝ እጆቻችሁን አንሱና ምቾት ይገባኛል በሉ። ድል ይገባኛል በሉ። ፈውስ ይገባኛል በሉ። ልጁ ነኝ በሉ። ስለዚህ በሉ በሰላም መኖር ምን ያደርገኛል? ይገባኛል። የህይወቴ አቅጣጫ የተቀየረው ከዛ በኋላ ሰዎች ይመጡና እንደዚህ ይሉኛል። የማይሰራ ቁልፍ፣ የማይሰራ የወደቀ የተጣለ ቁልፍ ይዤ ረጅም ጊዜ ጸልይ ነበር። ጸልያለሁ። ቤት ነው ማስቀምጠው። አንዳንድ ጊዜ ነው ይዤው ሞጣው። ጸልያለሁ። ጌታ ሆይ መኪና እና እንዲህ ያወራን አንድ ነጋዴ አሁን ጌታ ምንድነው እንዲያደርግልህ የምትፈልገው አለኝ። መኪና እንዲኖረኝ ነው ፈልገው አልኩት። አንተ አገልጋይ አይደለ አለ። ምን ይሰራልሃል? የነዳጁ ወጪ፣ ጎማ ማስነፊያው። እንግዲህ አስበው፣ ጎማ ተንፍሶ ስታስነፋ የምትከፍለው 3 ብር ነው። 1 ብር ነበር እንደውም ያኔ። እኬት ታመጣለህ ቤንዚሉስ? አገልጋይ አይደለ? አሪፍ ጫማ ካለ በቂ ነው አለ። የተመታ ይሁን። እስቲ ጩና አሜን በሉ በደም። አንዳንዴ ሰዎች ሳያስቡት የሆነች ቦክስ ውስጥ ያስገቡናል። ይበቃሻል፣ እቺ ይበቃሻል፣ ይገባሻል። እቺን በቃ እቺን ማብለ ታውቃላችሁ። ሰይጣን ከሚሰራው ስራ አንዱ ምንድነው? አይገባህም ነው። አይገባህም። ፈውስ አይገባህም። ጥሩ ህይወት አይገባህም። ትላል የሰው ነገር ታደንቅና አምጥቶ እግዚአብሔር ላንተ እንደሚያደርግ። ለዚህ ነው ኢየሱስ የአብርሃም ልጅ አይደለችም ማለት። ኪዳን አላት። እግዚአብሔር ኪዳን ገብቷል። እናንተ ነግራችኋለሁ፣ የናንተን እድሜ፣ የናንተን ሁኔታ፣ የናንተን ቤት፣ የምትኖሩበትን ሁኔታ ያያ አይደለም እግዚአብሔር ይገባዋል አይገባውም የሚለው። ኦሬዲ ኪዳን ገብቷል። ዛሬ በኢየሱስ ስም ወደዚህ ኪዳን መግባት ሆነ። ቀኝ እጆቻችሁን አንሱና በረከት ይገባኛል በሉ። ፈውስ ይገባኛል በሉ። መበልጸግ ይገባኛል በሉ። ድል ይገባኛል በሉ። ስኬት ይገባኛል በሉ። በኢየሱስ ስም አንገት ያስደፋ መንፈስ ይመታ። መቼ መሰለ የምትላቀቀው? ይገባኛል ስትል። ይገባኛል ለኔ ላንተ አይሆንም ሲል ይሆናል፣ ይሆናል። ላንተ አይሆንም የሚል መንፈስ ሁሉ ይመታ ዛሬ፣ ይመታ ዛሬ በኢየሱስ። እስቲ ጩና ይመታ በሉ ባክ። ቀኝ እጆቻችሁን አንሱን። ለኔ ይገባኛል በሉ። ጌታ ሆይ በሉ እስቲ ኪዳን ገብተህልኛል፣ ድል ሰጠኸኛል። ስለዚህ በሉ እስቲ ለኔ በሉ እስቲ ትልቁ ነገር ይገባኛል በሉ። እኔ በእናንተ ላይ አውጃለሁ በጌታ በኢየሱስ ስም። ሰው ከገመታችሁ በላይ አምላካችሁ ያኖራችኋል። ሊንቃት ፈለገ፣ ነገ ትፈወሳለ። ፈውሷን ሊያቃልላት ፈለገ። አንተ ለአህያ ማታደርገውን እኔ ግን አለ የአብርሃም ዘር ናት አለ፣ ልጄ ናት አለ፣ ይገባታል አለ። ቀና ብላ መሄድ ይገባታል አለ። ዛሬ ለሆነ ሰው የሚገባው በረከት ይገባል። ይሄ የተመታ ይሁን፣ የተመታ ይሁን። አሜን ነው ወይ? የሃማ መንፈስ የተመታ ይሁን። አንዳንድ ሃማ ጓደኞች አጠገባችሁ ያሉ ሰዎች አሉ። በሃማ እንደ ሃማ የሚቀምሩላችሁ እና ንጉስ ሊያከብረው ለሚወድ ምን ይደረግለታል ብሎ ሲል ሃማ መጣና እንደዚህ አለ። መቼም አለ በልቡ ከኔ ውጪ አለ ንጉስ ሊያከብረው የሚወድ ማንም የለም አለ።
ሌላ ማንም የለም አለ። ይሄ የሚገባው ማንም የለም፣ ይሄ የሚገባው እኔ ብቻ ነኝ አለ። ዛሬ እኔ ያውጃለሁ የእናንተን በረከት ይዞ እኔ ብቻ ነኝ የሚል መንፈስ የተመታ ይሁን። ቀኝ እጃችሁን አንሱና ይገባኛል በሉ። የተመታ ይሁን። አንድ ነጋዴ የሆነ ትልቅ ቦታ ሰው ጋብዞኝ ነው። በርግጥ ግን እኔስ ብሄድ ምን ችግር አለ? ገብቼ ብፌ ሰው እያነሳ ተገናኘን። እዚህ ልትበላ መጣ ነው እንዴ አለኝ። እንዴ ነው ማልበለው? አየ ራሱን ሰዎች አንዳንድ ክፉ ሰዎች ሳያስቡት ራሳቸው የሚያስቀምጡበት ቦታ አለ። ላንቺ አይገባሽም ለእንትና ነው የሚል የተመታ ይሁን በኢየሱስ። ተመታዩ። ቀኝ እጃችሁን አንሱና ለኔ በሉ ባካችሁ ትልቁ ነገር ይገባኛል በሉ። አይገባህም የሚል መንፈስ ይመታ። አትመጥንም የሚል መንፈስ ይመታ። ያንተ አይደለም የሚል መንፈስ ይመታ። ሃማ እንደዚህ አለ፣ ከኔ ውጪ ንጉስ ሊያከብረው የሚወድ ማንም የለም አለ። ይሄን ዲዘርቭ የሚያደርግ ይሄንን የሚመጥን ለዚህ ቦታ የሚመጥን ማንም የለም አለና የሚፈልገውን ሁሉ ነገር ሁሉ ተናገር። በንጉስ ፈረስ ይቀመጥ፣ የንጉስ ቀለበት እጁ ላይ ይግባ፣ የንጉስ ልብስ ይልበስ። ሰውየው ስሙን ነው መቀማት የቀረው፣ ሁሉን ነገር ወሰደበት። ይሄንን አለው ሲለው ላንተ ሊል መስሎታል። ለማን ይሁን ንጉስ ብሎ ሲል እዛ መንገድ ላይ ለተቀመጠ ለመርዶክዮስ አንድም ሳታስቀር አድርግለታለሁ። አሜን ነው ወይ? እስቲ ጩና አሜን በሉ በደም። ታዲያ በብዙ ሀገራት እየዞረ ንጉስ ሊያከብረው ለሚወድ እንዲደረግለታል ይላል። ጥሩምባ እየነፋ ዛሬ እኔ አውጃለሁ በጌታ በኢየሱስም እግዚአብሔር ወደሚገባችሁ በረከት ያስገባችሁ፣ ወደሚገባችሁ ትዳር ያስገባችሁ፣ ወደሚገባችሁ ድል ያስገባችሁ። አውጃለሁ በእናንተ ላይ ያልወለዳችሁ ልጅ ይስጣችሁ። እጃችሁ ላይ በረከት የሌለ በኢየሱስም የሥራ በረከት ይስጣችሁ። ይገባኛል። አሜን ነው ወይ? ዝም ብለህ እንድትከራተት የጌታ ፈቃድ አይደለም። ይገባሃል፣ ድል ይገባሃል፣ ስኬት ይገባሃል፣ ፈውስ ይገባሃል። እስኪ ቀኝ እጃችሁን አንሱና የምትፈልጉትን ነገር እየጠራችሁ ይገባኛል በሉና ጸልዩ። ይገባኛል፣ ይሄ ነገር ይገባኛል። ረበሸተከ ፖራ ኢላባሻታ ላባራባሸደለ ይገባችኋል። ኢላባሻታ ጋቦስ ይሄ ድካም መንፈስ ይመታ። አምስተኛ እንደዚህ ሆነ፣ ተቃዋሚዎቻችሁ ሁሉ ያፍራሉ። እግዚአብሔር ያደከማችሁን ሲመታው ጠላትም ይገለጣል፣ ግን ጠላትም ያፍራል። እንደዚህ አለ። ይህም ሲናገር ሳለ የተቃወሙት ሁሉ አፈሩ ይላል። ፓሬካሶ ያሳፍራል። እግዚአብሔር ማሳፈር ይችልበታል። የእግዚአብሔር ማሳፈር ምንድነው ካላችሁኝ፣ ቀና በሉና እዩኝ። አድርጎ ነው የሚያሳፍረው። ትች ምናምን ብሎ ሰድቦ አይደለም፣ አድርጎ ለናቋችሁ ሰዎች መልስ መስጠት ይችልበታል። ለጠሏችሁ ሰዎች መልስ መስጠት ይችልበታል። የእግዚአብሔር መልስ ታውቃላችሁ፣ ሰዎች እንደሚገምቱት አይደለም። ምን አድርጎ ነው ካለ ቀና አድርጎ። ምንም እኮ አላረጋትም፣ ቀና ብቻ ነው ያረጋት። ለሆነ ሰው እግዚአብሔር በአንድ ደቂቃ መመለስ ይችላል። ማሳፈር ይችላል። ተቃዋሚዎቹ ሁሉ አፈሩ ይላል። በዚህ ዓመት እግዚአብሔር ጠላቶቻችሁን ያሳፍራል። መልእክቴን ተቀበል፣ ስማኝ በደም። እግዚአብሔር ያሳፍራቸዋል። አፈርኩበት እኔ ያውቃለሁ ያልኩበት ብላ ትዘምርልሻለች። ማሊባኒዮስ ሴፌሪያስ ያፍራሉ። እግዚአብሔር ማሳፈር ይችላል። ጎልያድ ከወደቀ በኋላ ኤልያብ ወንድሞቹ የዳዊት ወንድሞቹ ሁሉ አፈሩ። እግዚአብሔር ማሳፈር ይችላል። እግዚአብሔር ዲያብሎስ ሲመታ ሁሉ በህይወታችሁ ከሚሆነው ነገር አንዱ ምንድነው? ሰዎች ያፍራሉ። እግዚአብሔር በህይወታችሁ ከሚያደርገው ትልቅ በረከት አንዱ ምንድነው? በረከት በባህሪው ማሳፈር ይችላል። ቪዛ ማሳፈር ይችላል። ትዳር ያሳፍራል። ልጅ መውለድ ያሳፍራል። እኔማ አትወልጅም ብዬ ነበር፣ እንኳን ጌታ ልጅ ሰጠሽ። አፍረው እኔማ እንዲህ ብዬ ነበር፣ ግን ጌታ እንዲህ ያረገው። እግዚአብሔር ይቅር ይበለኝ። አሜን። ይቅር ይበልሽ።
ይሄ ምላሴ መቼም አትዘኝብኝ አትዘኝ ችግር የለውም ግን ተቃዋሚዎች ምን ያደርጋሉ ያፍራሉ አጠገባቸው ያለውን ያዙና ተቃዋሚዎችክ ያፍራሉ በሉት ድካም መንፈስ ይመታል ሐዘን ይመታል ተቃዋሚዎች ያፍራሉ የሚቃወማቸውን እግዚአብሔር ያሳፍራል ለሆነ ሰው እግዚአብሔር ያሳፍርልሃል አላባራባራላባራዳላቦስ ያሳፍራል ማሳፈር እኮ ይችልበታል እግዚአብሔር አይችልም ዮሴፍ ወንድሞች ገለነዋል ብለው ነበር ሽጠነዋል ብለው ነበር ሞቷል ብለው አስወርተው ነበር ንጉሥ ሆኖ ጠበቃቸው ማሳፈር ይችላል እንዴት ይሰማቸው ይሆን ቀና አድርጎ ሲያስ እንዴት ይሰማቸው ማሳፈር ይችላል የምታመልኪው አምላክ ያሳፍርልሻል የሚያፍሩ እንዳለ ደግሞ የሚደሰቱ አሉ በአንድ ሰው ዙሪያ ሁለት አይነት ሰዎች አሉ ተንቀሽቃሽ ገማች እና መዳቢ መናፍስቶች ምናምን ብቻ ሰዎች አሉ ቀጥሎ ደግሞ ደስታቸውን ደግሞ የሚፈልጉ አሉ እግዚአብሔር የድካምን መንፈስ ከናንተ ላይ ሲመጣ ህዝቡ ሁሉ ደስ አላቸው ይላል እንደዚህ ይሆናል የሚደሰቱት በእናንተ ፈውስ በእናንተ ደህንነት በእናንተ መልካምነት የሚደሰቱትን ሰው እግዚአብሔር ህዝብ ያደርገዋል አሜን የተቃወማት አንድ ነው ያፈሩት ጥቂቶች ናቸው የተደሰቱት ህዝብ ነው በእናንተ መነሳት በእናንተ መባረክ ሁለት ነገር ይሆናል አሜን የሚጠሏችሁ ያነሱ የሚደግፋችሁ እየበዙ ይመጣሉ ድሮም ወድሽ ነበር ብለው ሐሳብ ይቀይራሉ ድሮም ትመጪ ነበር ድሮም እኮ በቃ እንዴው ድሮም እኮ ይታወቀኝ ነበር ይላሉ በቃ ህዝቡም ደስ አላቸው ይላል አየ የተቃወማት ትንሽ ናቸው የተፈወሱት ደግሞ ምንድናቸው ፈውሷን የደገፉት ደግሞ ብዙ ናቸው እግዚአብሔር የሚደግፋችሁን ያበዛ የሚቃወማችሁን እየቀነሰ ይመጣል አሜን እስቲ በደንብ አሜን ቀኝ እጆቻችሁን አንሱና የሚቃወመኝን እየቀነሰ የሚጠላኝን እየቀነሰ የሚወደኝን እየጨመረ ይመጣል ብሎ ድገሙሲ የሚወደኝ እየጨመረ ይመጣል ብሎ እኔ ዛሬ በእናንተ ላይ ባርካችኋለሁ በእናንተ ፈውስ በእናንተ ደህንነት በእናንተ መባረክ የሚደሰትን ህዝብ በዙሪያችሁ እግዚአብሔር ያምጣ የህዝቡም ሁሉ ምን አላቸው ይላል ደስ አላቸው የ18 ዓመት ታሪክ በደስታ ተጠቃለለ 18 የለቅሶ ዓመት ነበር በቅስፈት ግን ነገር ተቀየረ የሚጠሏት እያነሱ የሚወዷት እየጨመሩ መጡ በህይወት ዘመናችሁም ዛሬ እንዲህ አይነት ሰዎች አሉ የመጀመሪያው ለምን የሚሉአሉ ለምን ታገባለች ለምን ትፈወሳለች ለምን ትሰራለች ለምን እንደዚህ ታረጋለች የሚልሻል ቀጥሎ ደግሞ እሱን ደግሞ የሚቃወማል ግን ኢየሱስ ከማጋር ነው ያለው ከተባለ ከሚወድክ ከሚደግፍ አሜን ያኛው እየተዋጠ ይመጣል የሚጠላ እየተዋጠ ይመጣል እየተሸነፈ ይመጣል ይሁን እስቲ ይሁን እያለ እጅ እየሰጠ ይመጣል የሆነ ሰው ዛሬ ደስታ በቤቱ ጀመረ ድል በቤቱ ጀመረ ስኬት በቤቱ ጀመረ